እያንዳንዱ የስኬት እርምጃችን ከምንወስናቸው ልዩ ውሳኔዎች ይጀምራል። ዲኤምሲ ላይ ኢንቨስት ሲያደርጉ የረጅም ጊዜ ሴትና ለልጅ ልጆ የነገ ቅርስ ይገነባሉ። በኮሪደር ልማት አሸብርቃ የመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል በቪላ ቤት ስታንዳርድ እየገነባን ባለው ዘመናዊ ምቹና ሰላማዊ የመኖሪያ መንደር ውስጥ ቀድመው ለሚመጡ 20 ደንበኞች የ30% ቅናሽ ማድረጋችንን ስንገልጽ በደስታ ነው። ከስቱዲዮ እስከ ባለ 4 መኝታ ከ8% እስከ 10% ቅድመ ክፍያ ብቻ ማለትም ከ494 ሺህ ብር ጀምሮ ከ60% የባንክ ብድር አገልግሎት ጋር በተለያዩ የፍሎርና የካሬ አማራጮች ያገኛሉ። በከተማው ተመራጭ ቦታ ላይ ምቹና ሰላማዊ ኑሮን ገንብተን ህልሞን ወደ ህይወት እናመጣለን። ለደንበኞች በወጣነው ቅናሽ እንዲስተናገዱ አሁኑኑ በ0950 34 55 56 ላይ ይደውሉ። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። በአሜሪካ እርዳታ መቋረጥ ምክንያት በሚቀጥሉት 5 ዓመታት የ14 ሚሊዮን ሰዎች ህይወት ሊያልፍ እንደሚችል ተጠቆመ። እስራኤልና ፍልስጤማውያን ለብዙ ዘመናት በጦርነት ውስጥ ይገኛሉ። ለመሆኑ የጦርነቱ መነሻና ለዘመናት ስምምነት ላይ እንዳይደርሱ ያደረጓቸው 4 ዋና ዋና ምክንያቶች የትኞቹ ናቸው የሚለውን በዝርዝር እናስደምጣችኋለን። ጋዜጠኛ አዲስ ቸኮልን ለማሳከም የተጠየቀው 48,000 የአሜሪካን ዶላር በ2 ወራት የማሰባሰብ ዘመቻ በስኬት ተጠናቋል ተባለ። የዓለም አቀፉ የኒውክሌር ኢነርጂ ኤጀንሲ ዋና ኃላፊ በኢትዮጵያ መገኘታቸው ተገለጸ። ኢትዮጵያ ከኒውክሌር ጋር የተገናኘ ምን አዲስ ነገር አላት የሚለውንና በኢትዮጵያ ሕክምና ታሪክ የመጀመሪያ ነው የተባለ የቀዶ ሕክምና ተሰጥቷል። ስለ ሁሉም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩ። ጋዜጠኛ አዲስ ቸኮልን ለማሳከም የተጠየቀው 48,000 የአሜሪካን ዶላር በ2 ወራት የማሰባሰብ ዘመቻ በስኬት ተጠናቋል ተባለ። ለ2 ወራት ያህል ለአሜሪካው ድምፅ ሬዲዮ ጋዜጠኛ አዲስ ቸኮል ሲደረግ የነበረው የህክምና ገንዘብ ማሰባሰብ ዘመቻ የተጠየቀውን ገንዘብ መሰብሰብ እንደተቻለ ይፋ ተደርጓል። ለጋዜጠኛ አዲስ ቸኮል ህክምና የሚውል ገንዘብ የማሰባሰብ ዘመቻ ለ2 ወራት ሲደረግ ከቆየ በኋላ የሚያስፈልገውን ገንዘብ በመሰብሰብ መጠናቀቁን አስተባባሪ ኮሚቴዎች ይፋ አድርገዋል። በዚህ ሰዓት ጋዜጠኛው ህክምናውን ለመጀመር የሚያስችለው 48,000 የአሜሪካን ዶላር 100% ሞልቶ ህክምናውን ለመጀመር የሚያስችሉ ቅድመ ሁኔታዎች እየተደረጉ እንደሆነ አስተባባሪ ኮሚቴዎቹ ገልጸዋል። በነበረው የገንዘብ ማሰባሰብ ዘመቻ በአገር ውስጥ ከ700 በላይ ሰዎች ተሳታፊ ሆኗል የተባለ ሲሆን ከ70 ብር እስከ 700 ሺህ ብር ወደ ጋዜጠኛ አዲስ ቸኮል የባንክ ሂሳብ ቁጥር ገቢ እንደተደረገ ዝርዝር መረጃው ይፋ ተደርጓል። በጎፈንድሚ በኩልና በካሽ ደግሞ $1,000 የሰጡ 311 ሰዎች መሆናቸው ተመላክቷል። የገንዘብ ማሰባሰብ ሂደቱ 10% ሲቀረው ስሙ ለሚዲያ እንዳይበቃ የጠየቀ አንድ ግለሰብ 700 ሺህ ብር ገቢ እንዳደረገም በኮሚቴው ዝርዝር መረጃ ላይ ሰፍሯል። አዲስ በጭንቅላቱ የአንጎል እጢ እንደተገኘበትና ህክምናውንም በጣሊያን ሀገር በሚገኝ ሆስፒታል ማድረግ እንዳለበት ይፋ የተደረገው ከ2 ወራት በፊት ነበር። አሁን ይህ ገንዘብ ሞልቶ ወደ ጣሊያን ለማምራት ቅድመ ሁኔታዎች እየተሟሉ እንደሆነ ተመላክቷል። አስተባባሪ ኮሚቴው ለጋዜጠኛ አዲስ ቸኮል ስለተደረገው ድጋፍና ትብብር ምስጋናውን በመግለጽ አዲስ ህክምናውን ወስዶ ጤናው ተመልሶ ለማየት ያብቃን የሚል መልእክቱንም አጋርቷል። የዓለም አቀፉ የኒውክሌር ኢነርጂ ኤጀንሲ ዋና ኃላፊ በኢትዮጵያ መገኘታቸው ተሰማ። ኃላፊው በኢትዮጵያ የተገኙትም በጤናው ዘርፍ የኒውክሌር አገልግሎት ለማስጀመር እንደሆነ ተሰምቷል። ጥቁር አንበሳ ሆስፒታል አዲስ የኒውክሌር ህክምና አገልግሎት በዛሬው ዕለት መስጠት ጀምሯል። የህክምና ማዕከሉን የዓለም አቀፍ የኒውክሌር ኢነርጂ ኤጀንሲ ዋና ኃላፊ ራፋኤል ግሮሲ መርቀው ከፍተውታል። ሆስፒታሉ ዘመናዊ ሲቲ ስካነሮች፣ ለጨረር ህክምና የሚያስፈልጉ የተለያዩ ዘመናዊ ማሽነሪዎች እንዲሁም የሰለጠኑ ባለሙያዎች ያሉት እንደሆነ ተነግሯል። ከዚህ በተጨማሪም በቅርቡ የጡት ካንሰር መመርመሪያ ክፍል እንደሚያካትትም ተመላክቷል። ይህ በእንዲህ እንዳለ በኢትዮጵያ የህክምና ታሪክ ለመጀመሪያ ጊዜ በ82 ዓመት አዛውንት ላይ የተሳካ የልብ ቀዶ ህክምና መደረጉ ተነገረ። ለአዛውንቱ የተደረገው ህክምና የደም ቧንቧዎችን የመክፈትና የልብ በርን የመቀየር ቀዶ ህክምና መሆኑን የቀዶ ጥገና ቡድኑ መግለጹን ስፑትኒክ ኢትዮጵያ ዘግቧል። ቀዶ ጥገናውን ለየት ያደረጉት 2 የተለያዩ የደም ስሮችን መክፈት የሚያካትቱ 2 የተለያዩ ትልልቅ ቀዶ ህክምናዎች መሆናቸው መሆኑም ተነግሯል። 7 ሰዓታትን የፈጀው ህክምና በተሳካ ሁኔታ ተጠናቆ በአሁኑ ሰዓት አዛውንቱ በሙሉ የጤንነት ደረጃ ላይ ይገኛሉ ተብሏል።
ፕሬዚዳንት ትራምፕ ኤለን መስክ በመንግስታቸው ድጎማ ባይደረግለት ስራውን ዘግቶ ወደ ደቡብ አፍሪካ መመለሱ አይቀርም ነበር አሉ። መስክ በመንግስት ድጎማ ከመጠን ያለፈ ጥገኛ እንደሆነም ገልጸዋል። መስክ በበኩሉ ለኩባንያዎች የሚደረጉ ድጎማዎች ካሉ አሁኑኑ መቆም ይችላሉ የሚል ምላሽ ሰጥቷል። በአሜሪካ እርዳታ መቋረጥ ምክንያት በሚቀጥሉት 5 ዓመታት የ14 ሚሊዮን ሰዎች ህይወት ሊያልፍ እንደሚችል ተነገረ። ፕሬዚዳንት ትራምፕ ሀገራቸው ተሰጠው የነበረውን የሰብአዊ እርዳታ የገንዘብ ድጋፍ በማቋረጣቸው የተነሳ በመጪዎቹ 5 ዓመታት የ14 ሚሊዮን ሰዎች ህይወት ሊጠፋ እንደሚችል ላንሴት የተባለ የሕክምና ተቋም ትንበያውን ገልጿል። ህይወታቸውን ሊያጡ ይችላሉ ተብለው ከታሰቡት ሰዎች መካከልም ሲሶ ያህሉ ህጻናቶች መሆናቸውን ሪፖርቱ አመላክቷል። አሜሪካ ባለፈው የመጋቢት ወር ላይ በዩኤስኤድ በኩል የሚደረጉ ድጋፎች 80 በመቶ መቋረጣቸውን መግለጿ ይታወሳል። ከ133 ሀገራት በተገኘ መረጃ መሰረትም ከ2001 እስከ 2021 ባሉት ዓመታት የዩኤስኤድ ድጋፍ 91 ሚሊዮን ሰዎችን ከሞት ታድጓል። በዚህም መሰረት በሚቀጥሉት 5 ዓመታት የእርዳታ መሰረዙ ህይወታቸውን መታደግ እየተቻለ 14 ሚሊዮን ሰዎችን ወደ ሞት እንዲያመሩ እንደሚያደርጋቸው በሪፖርቱ ተመላክቷል። ይህም ማለት በየዓመቱ 700,000 ህጻናት እንዲሞቱ ያደርጋቸዋል ማለት ነው። በመጨረሻም በመካከለኛው ምስራቅ ፍልስጤም ለሁለት ተከፍላ የአረብና የአይሁዳውያን አገራት እንዲመሰረቱ ከተወሰነ ወዲህ ቀጠናው ፍጥጫና ጦርነት ተለይቶት አያውቅም። ሐማስ መስከረም 26 በእስራኤል ላይ በሺዎች የሚቆጠሩ ሮኬቶችን ማዝነቡ ይታወቃል። ከዚያ ባለፈ ደግሞ ተዋጊዎቹን ወደ እስራኤል ግዛት በማስገባት ከባድ ጉዳት አድርሰው እንደነበርም እንዲሁ ይታወሳል። እስራኤልም በምላሹ በጋዛ ሰርጥ ላይ ተከታታይ የአየርና የምድር ድብደባዎችን በመፈጸም በሺዎች የሚቆጠሩ ፍልስጤማውያንን ገድላለች። የፍልስጤምና የእስራኤል ግጭት ከተቀሰቀሰ ዘመናት ተቆጥረዋል። የመጀመሪያው የዓለም ጦርነትን ተከትሎ የኦቶማን ቱርኮች ግዛተ መንግስት ሲፈራርስ በወቅቱ የነበረው የመንግስታቱ ማህበረሰብ ብሪታንያ የፍልስጤምን ግዛት እንድታስተዳድር ውክልና ተሰጥቷት ነበር። ብሪታንያ በአካባቢው ላሉ አረቦችና አይሁዳውያን የሚፈልጉትን እንደምታደርግ ቃል ብትገባላቸውም አንዱንም ባለመፈጸሟ ውጥረቱ እንዲፈጠር አድርጓል። ከዚያም አረቦችና አይሁዳውያኑ በየፊናቸው ፍላጎቶቻቸውን ለማሳካት ጥረት ሲያደርጉ በሁለቱ መካከል ያለው ፍጥጫ ተባብሶ ግጭቶች ተቀሰቀሱ። አይሁዳውያን በ1920ዎቹና 1940ዎቹ አውሮፓ ውስጥ ከሚደርስባቸው ጭቆና በመሸሽና በሁለተኛው የዓለም ጦርነት ከደረሰባቸው የጅምላ እልቂት በኋላ ሀገር ፍለጋ ወደ መካከለኛው ምስራቅ የሚገቡ አይሁዶች ቁጥር እንዲጨምር አድርጎታል። ይህንን ተከትሎም በአይሁዳውያንና በአረቦች መካከል ግጭቶች እየጨመሩ ሄዱ። ቀጥለውም ፍልስጤማውያን የአይሁዶችን እርምጃ በመቃወም በአካባቢው ጦርነት ተቀሰቀሰ። ጦርነቱን ተከትሎም በርካታ ፍልስጤማውያን ቀያቸውን ጥለው ተሰደዱ። ይህንንም ክስተት ፍልስጤማውያን አልናቅባ ወይንም መቅሰፍት እያሉ ይጠሩታል። በ1967 በተካሄደው የአረብ እስራኤል የ6 ቀናት ጦርነት እስራኤል በዮርዳኖስ እጅ የነበረውን ምስራቃዊ የኢየሩሳሌም ክፍል፣ ግብጾች የያዙትን የጋዛ ሰርጥን፣ የሶሪያን አብዛኞቹን የጎላን ተራሮችንና የግብፅን ሲናይ ባህረ ገብ መሬቶችን በእጇ አስገብታለች። በመንግስታቱ ድርጅት አማካኝነት ፍልስጤም ለሁለት ተከፍላ የአረብና የአይሁድ አገራት እንዲመሰረቱ ከተወሰነ በኋላ እስራኤል የራሷን መንግስት መስርታ በዓለም ላይ ካሉ ሀገራት አንዷ ለመሆን በቅታለች። በአንጻሩ ፍልስጤም ግን እስካሁን ሙሉ በሙሉ የአገርነት እውቅና የተሰጣት አይደለችም። እንደ አገር የመንግስታቱ ድርጅት ሙሉ አባል ለመሆን ጥያቄ ብታቀርብም ከጸጥታው ምክር ቤት አባልነት በቂ ድጋፍ ባለማግኘቷ የተነሳም ጥያቄዋ ዛሬም ድረስ በንጠልጠል ቀርቷል። ነገር ግን የተባበሩት መንግስታት ድርጅት ጠቅላላ ጉባኤ አባል ከሆኑት 193 ሀገራት መካከል 138 ሀገራት የሚሆኑት የፍልስጤምን ሀገርነት በይፋ እውቅና ሰጥተዋል። ለዘመናት እስራኤልንና ፍልስጤምን ከማያስማሟቸው ጉዳዮች መካከል የስደተኞች ጉዳይ አንዱ ሲሆን ከ10 ሚሊዮን በላይ ፍልስጤማውያን በስደት ላይ ያሉ መሆናቸውን ፍልስጤም በመግለጽ አሁን በእስራኤል ግዛት ስር ወዳሉ ስፍራዎች እንዲመለሱ ትፈልጋለች። ሌላው ደግሞ እስራኤል በምስራቅ ኢየሩሳሌምና ዌስት ባንክ በሚባሉ የፍልስጤም ግዛቶች ላይ ዜጎቿን አስፍራለች የሚል ነው። በሶስተኛነት ደግሞ የድንበር ጉዳይ ይነሳል። የመጨረሻው ደግሞ የኢየሩሳሌም የባለቤትነት ጉዳይ ነው። እስራኤል ኢየሩሳሌም ከተማዋና ሉዓላዊ ግዛቷ እንደሆነ ትገልጻለች። በአንጻሩ ፍልስጤም ደግሞ ምስራቅ ኢየሩሳሌም መዲናዋ እንድትሆን ትሻለች። በእነዚህ አራት ዋና ዋና ምክንያቶች በእስራኤልና በፍልስጤም መካከል ለዘመናት ስምምነት እንዳይደረስ ምክንያት ሆኖ ዘልቋል። እያንዳንዱ የስኬት እርምጃችን ከምንወስናቸው ልዩ ውሳኔዎች ይጀምራል።
ዲኤምሲ ላይ ኢንቨስት ሲያደርጉ የረጅም ጊዜ ሴትና ለልጅ ልጆ የነገ ቅርስ ይገነባሉ። በኮሪደር ልማት አሸብርቃ የመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል በቪላ ቤት ስታንዳርድ እየገነባን ባለው ዘመናዊ ምቹና ሰላማዊ የመኖሪያ መንደር ውስጥ ቀድመው ለሚመጡ 20 ደንበኞች የ30% ቅናሽ ማድረጋችንን ስንገልጽ በደስታ ነው። ከስቱዲዮ እስከ ባለ 4 መኝታ ከ8% እስከ 10% ቅድመ ክፍያ ብቻ ማለትም ከ494,000 ብር ጀምሮ ከ60% የባንክ ብድር አገልግሎት ጋር በተለያዩ የፍሎርና የካሬ አማራጮች ያገኛሉ። በከተማው ተመራጭ ቦታ ላይ ምቹና ሰላማዊ ኑሮን ገንብተን ህልሞን ወደ ህይወት እናመጣለን። ለደንበኞች በወጣነው ቅናሽ እንዲስተናገዱ አሁኑኑ በ0950 34 55 56 ላይ ይደውሉ። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ ይሁኑ። ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።